ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 21 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። 4 ቁጥር ታርጋ የለጠፉ ተሽከርካሪዎች ላይ ከፍተኛ ቅሬታ ተነስቶባቸዋል። በወራት ውስጥም በመቶዎች የሚቆጠሩ የመንግስት ተሽከርካሪ ሹፌሮች መቀጣታቸው ተሰምተዋል። ሙሉ መረጃውን የምናደርሳችሁ ይሆናል። የምግብ ቁጥጥርን የተመለከተም አዲስ ረቂቅ የተዘጋጀ መሆኑ ተሰምቷል። አዋጁ ምን ጉዳዮችን አካቷል? የምትሰሙት መረጃችን ነው። ባለፉት 3 ወራት በቢሊዮን የሚቆጠር ብር በብድር መሰራጨቱ ተሰምቷል። ሙሉ መረጃውን በዝርዝር ይዘነዋል፣ የምናጋራችሁ ይሆናል። በድረገጽ ላይ በሁሉም የክፍያ አማራጮች የቲኬት ግዢ መፈጸም የሚያስችል ስምምነት ተፈርሟል። አብራችሁን ስትቆዩ የምትሰሙት መረጃችን ነው። የተከበራችሁ ተከታታዮቻችን እነዚህና ሌሎች ጉዳዮችን እያጋራናችሁ እንቆያለን። እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። በመሃል ፒያሳ በቅናሽ ዋጋ ለሽያጭ ስለወጡ አፓርትመንት ቤቶች ሰምተዋል? ሰላም ጤና ይስጥልኝ። የአማና ኢምፖርት ኤክስፖርት እህት ኩባንያ የሆነውና ከ15 ዓመት በላይ በተለያዩ የቢዝነስ ዘርፎች ልምድ ያካበተው ሜሪት ፕሮፐርቲስ አሁን ደግሞ በፒያሳ ላይ በካሬ 90 ሺህ ብር ብቻ ባለ 1 መኝታ በ441 ሺህ ብር፣ ባለ 2 መኝታ በ855 ሺህ ብር፣ ባለ 3 መኝታ በ1.1 ሚሊዮን ማግኘት ይችላል። ታዲያ ይህ ቅናሽ የተመቻቸው ለ10 ሰዎች ብቻ ስለሆነ ስክሪን ላይ ባለው ስልክ እየደወሉ ቦታውን ያዙ። ሜሪት ፕሮፐርቲስ። የኢትዮጵያ አየር መንገድ ለነፃ ንግድ ቀጠናው ትግበራ ትልቁን ድርሻ እየተወጣ ነው ተባለ። ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ስጋና ቡናን ጨምሮ ሌሎች ምርቶችን በኢትዮጵያ አየር መንገድ ካርጎ እየላከች መሆኗ የተገለጸ ሲሆን ምርቱ ከተላከባቸው ሀገራት መካከል ደቡብ አፍሪካ፣ ኬንያና ሶማሊያ እንደሚገኙበት ታውቋል። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትን ተግባራዊ ማድረግ ከጀመረችበት ከመስከረም 29 ቀን 2018 ዓ.ም ጀምሮ በርካታ ምርቶች በኢትዮጵያ አየር መንገድ በኩል ወደ አባል ሀገራት እየተላኩ መሆኑ የተገለጸ ሲሆን ከተላኩት የመጀመሪያ የወጪ ንግድ ምርቶች መካከል ስጋ፣ አትክልትና ፍራፍሬ፣ ቡናና ጥራጥሬ እህሎች እንደሚገኙበት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ዳይሬክተር የሆኑት አቶ ወንድሙ ፍላቴ ተናግረዋል። ምርቶቹ በአብዛኛው የተጓጓዙት በኢትዮጵያ አየር መንገድ ካርጎ አማካኝነት ሲሆን አየር መንገዱ ለነፃ ንግድ ቀጠናው ትግበራ ትልቁን ድርሻ እየተወጣ መሆኑንም አቶ ወንድሙ ገልጸዋል። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትን ከፈረሙት 54 ሀገራት መካከል ኢትዮጵያን ጨምሮ 28 ሀገራት ድንበሮቻቸውን በመክፈት የትግበራ እርምጃ መውሰዳቸውን የሚያስረዱት የኮሚኒኬሽን ዳይሬክተሩ ኢትዮጵያም ስምምነቱን ለመተግበር የሚያስችል የህግ ማዕቀፍና የትግበራ ስትራቴጂ ሰነድ ማዘጋጀቷን፣ የታሪፍ ወይንም የቀረጥ መወሰኛ መጽሐፍ ማሳተሟን እንዲሁም የሀገሪቱን የንግድ ህጎች ከአባል ሀገራት ጋር ማስማማቷን እንደ ዋና የቅድመ ዝግጅት ስራዎች ጠቅሰዋል። ይህም ለንግዱ እንቅፋት የሚሆኑ ጉዳዮችን ለማስወገድና በህግ ማዕቀፍ ውስጥ እንዲካሄድ ለማድረግን አስችሏል ብለዋል። የአፍሪካ ነፃ ንግድ ቀጠና ከ1.4 ቢሊዮን በላይ ህዝብና 3.4 ትሪሊዮን ጥቅል ሀገራዊ ምርት ጂዲፒ በመያዝ አባል ሀገራት የእርስ በርስ ንግድ ግንኙነት እንዲፈጽሙ በማድረግ ግዙፍ ኢኮኖሚ የሚንቀሳቀስበት መሆኑን ያብራሩት ዳይሬክተሩ በዚሁ ኢኮኖሚ ውስጥም የኢትዮጵያ ተሳትፎ እያደገ መምጣቱን ገልጸዋል። ሚኒስትሩ በነፃ የንግድ ቀጠናው አማካኝነት እስካሁን የተላኩትን ምርቶች በመጠንና የተገኘው ገቢ በሚመለከት ያለው መረጃ ትግበራው ገና አዲስ በመሆኑ ቀሪ የሚላኩ ምርቶችን በመጨመር የማደራጀት ስራ እየተሰራበት መሆኑን ተናግረዋል። በቀጣይም ምርቶችን ከኢትዮጵያ አየር መንገድ በተጨማሪ በየብስና በሌሎች የትራንስፖርት አማራጮች ለመላክ መታቀዱንም ያስታወቁ ሲሆን ከሚላኩት ምርቶች ቆዳና የቆዳ ውጤቶች፣ አልባሳት፣ የግብርና ምርቶች እንዲሁም እሴት የተጨመረባቸው ምርቶች እንደሚገኙባቸው ገልጸዋል ሲል አሃዱ ዘግቧል።
እምቢተኛ ተቋማትን በሚዲያ ማጋለጥ መጀመሩን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። ተቋሙ የአስተዳደር በደል ደረሰብን እንባችን ይታበስልን የሚሉ አቤት ባዮችን ቅሬታ በመቀበልና በማጣራት እንዲሁም አስተዳደራዊ በደሎችን መፈጸማቸው ሲያረጋግጥ ማስተካከያ እንዲደረግ ለተቋማት ምክረ ሀሳቦች እንደሚሰጥ ተገልጿል። በዚህም መሰረት ቅሬታ የቀረበባቸው ተቋማት አሰራሩ በሚፈቅደው በአንድ ወር ጊዜ ውስጥ ምክረ ሀሳቡን መፈጸማቸው ወይንም አለመፈጸማቸውን ከነ ምክንያቱ ለእንባ ጠባቂ ተቋም ማሳወቅ እንዳለባቸው የተቋሙ ምክትል እንባ ጠባቂ የሆኑት ዶክተር የኔነህ ስመኝ ተናግረዋል። ነገር ግን ምክረ ሀሳቡን ተቀብለው ማስተካከያ የሚያደርጉ ተቋማት እንዳሉ ሁሉ ያለበቂ ምክንያት ለአቤት ባዮች ቅሬታ ምላሽ የማይሰጡ ተቋማት በሕግ እንዲጠየቁ እንደሚያደርግ የሚያነሱት ኃላፊው የእንባ ጠባቂ ተቋምን ምክረ ሀሳብ ያለመፈጸም ወንጀል በመሆኑ ለአቃቢ ክስ እንዲመሰረት ብንልክም ጉዳዩን እንደሌላ ወንጀል እንዲጣራ ወደ መርማሪ ፖሊስ የሚልኩት በመሆኑ ስራችን ላይ እንቅፋት እየፈጠረ ነው ብለዋል። በሌላ በኩል የተቋሙን ምክረ ሀሳብ ለመፈጸም እምቢተኛ የሚሆኑ ተቋማት ላይ ልዩ ሪፖርት በማዘጋጀት የህዝብ እንደራሴዎች ምክር ቤት እርምጃ እንዲወስድ ያቀርባል የሚሉት ዶክተር የኔነህ ይህም ቢሆን አጥጋቢ አይደለም፣ ምክር ቤቱ ሪፖርቱን ተከትሎ እርምጃ መውሰድ ላይ ሊበረታ እንደሚገባም አስታውቀዋል። ከዚህ ባሻገር እምቢተኞቹን ተቋማት በሚዲያ ማጋለጥ መጀመሩን የገለጸው ተቋሙ ይህኛው መንገድ ይበልጡን የተሻለ ሆኖ እንዳገኘውና የሚቀጥልበት ጉዳይ እንደሆነ ገልጿል። በርካታ አልሚዎች ላይ ጥብቅ እርምጃ መወሰዱ ተገለጸ። በሐረሪ ክልል በ40 አልሚዎች ላይ ከማስጠንቀቂያ ጀምሮ እስከ ኢንቨስትመንት ፍቃድ ስረዛ የሚደርስ እርምጃ መወሰዱን የክልሉ ኢንተርፕራይዝ እና ኢንዱስትሪ ልማት ቢሮ አስታውቀዋል። መሬት ወስደው በውሉ መሰረት ወደ ስራ ባልገቡ፣ ግንባታ ባቋረጡና ግንባታቸውን ሳያጠናቅቁ ስራ በጀመሩ 40 ያህል አልሚዎች ላይ እርምጃ መወሰዱን የሐረሪ ክልል ኢንተርፕራይዝ እና ኢንዱስትሪ ልማት ቢሮ ምክትል ኃላፊ አቶ ሐምዲ ሳላዲን ገልጸዋል። እርምጃ ከተወሰደባቸው ባለሀብቶች መካከል 17ቱ በገቡት ውል መሰረት ያላለሙና መሬት ተረክበው ወደ ስራ ያልገቡ ሲሆኑ 18ቱ ደግሞ ያለበቂ ምክንያት ግንባታ ያቋረጡና 5 ግንባታቸውን ያላጠናቀቁ ብሎም በከፊል የመስራት ፍቃድ ሳይወስዱ በግንባታው ስራ የጀመሩ አልሚዎች ናቸው ብለዋል። በዚህም መሰረት 5 የኢንቨስትመንት ፍቃድ ስረዛ፣ 18 እገዳና 17 ከመጀመሪያ እስከ መጨረሻ ማስጠንቀቂያ በመስጠት እርምጃ መወሰዱን ጠቁመዋል። አክሎም በተለይም ባልተጠናቀቁ ግንባታዎች ላይ ስራ የጀመሩ አልሚዎች ግንባታቸው ባለመጠናቀቁ በዜጎች ላይ ጉዳት ሊያደርሱ የሚችሉ መሆናቸውን ከግምት በማስገባት እርምጃ መወሰዱን ገልጸዋል። ከዚህ በተጨማሪ የኢንቨስትመንት ፍቃድ የወሰዱ አልሚዎች የስራ እንቅስቃሴን ልዩ ትኩረት በመስጠት በጥብቅ ስነ ምግባር ከመምራት ጀምሮ በኢንቨስትመንት ዘርፍ የተሰማሩ አልሚዎችን ችግር ለመፍታት በቁርጠኝነት እየተሰራ መሆኑን የገለጹት ምክትል የቢሮ ኃላፊው መንግስት ከሚደረገው ድጋፍና ክትትል ባሻገር በኢንቨስትመንት ፍቃድ መሬት ወስደው ወደ ስራ ያልገቡ አልሚዎች ላይም ክትትል በማድረግ ተገቢው እርምጃ የመውሰዱ ስራ ተጠናክሮ እንደሚቀጥል ተናግረዋል። በድረገጽ ላይ በሁሉም የክፍያ አማራጮች የቲኬት ግዢ መፈጸም የሚያስችል ስምምነት ተፈረመ። የኢትዮጵያ አየር መንገድ ግሩፕ ከቻፓ ኩባንያ ጋር በአጋርነት መስራት የሚያስችለውን የመግባቢያ ስምምነት በትላንትናው ዕለት ተፈራርሟል። የመግባቢያ ስምምነቱን የኢትዮጵያ አየር መንገድ ግሩፕ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞና የቻፓ ኩባንያ መስራቾች በተገኙበት መፈረሙም ተዘግበዋል። በስምምነቱ መሰረት ቻፓ ኩባንያ ደንበኞች በኢትዮጵያ አየር መንገድ ድረገጽ ላይ በሁሉም የክፍያ አማራጮች የቲኬት ግዢ አገልግሎት እንዲያገኙ ያስችላል የተባለ ሲሆን ከቻፓ ኩባንያ ጋር የተደረገው ስምምነት ደንበኞች በአንድ ፕላትፎርም በቀላሉ የቲኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑን የኢትዮጵያ አየር መንገድ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞ ገልጸዋል። በተጨማሪም አየር መንገዱ ከቻፓ ኩባንያ ጋር በትብብር ለመስራት ያደረገው ስምምነት የሀገር ውስጥ የቴክኖሎጂ ኩባንያዎች እንዲጠናከሩ እንደሚረዳም አቶ ኃይለ መለኮት ተናግረዋል። በሌላ በኩል የአየር መንገዱ ደንበኞችም የኤቲኤም ካርድ ቁጥርን በመጠቀም ያለማሽን ክፍያ መፈጸም እንደሚችሉ የገለጹት የቻፓ ኩባንያ ዋና ስራ አስፈጻሚ አቶ ናኤል ኃይለማርያም ሲሆኑ ኩባንያው ወደፊት ኢትዮጵያውያን ቴክኖሎጂን በመጠቀም ማንኛውም ምርትና አገልግሎት እንዲገዙ የሚያስችል አሰራር ለመፍጠርም ህልም እንዳለው ገልጸዋል። ከ4.4 ቢሊዮን ብር በላይ ብድር ማሰራጨቱን የኢትዮጵያ ኢንተርፕራይዝ ልማት አስታወቀ። ባለፉት 3 ወራት ለአምራች ኢንተርፕራይዞች ከ4.4 ቢሊዮን ብር በላይ የስራ ማስኬጃ ብድርና የማምረቻ መሳሪያ ተሰራጭተዋል። በ2018 በጀት ዓመት የአምራች ኢንተርፕራይዞችን ሁለንተናዊ አቅም ለማሳደግ በትኩረት እየተሰራ መሆኑን የገለጹት የኢትዮጵያ ኢንተርፕራይዝ ልማት የህዝብ ግንኙነትና ኮሚኒኬሽን ተቀዳሚ ስራ አስፈጻሚ አቶ ሮቤል አህመድ በተለይም ኢንተርፕራይዞች ከብድርና መስሪያ ቦታ ጋር በተያያዘ
የሚያነሷቸውን ጥያቄዎች ለመፍታት ከሚመለከታቸው አካላት ጋር በቅንጅትና በትብብር እየተሰራ ነው ብለዋል። የዘርፉን የአሰራር ስርዓት ለማሻሻል የማምረት አቅማቸውን ለማሳደግና ጥራት ያላቸው ምርቶች እንዲመረቱ ለማስቻል አስፈላጊው ድጋፍና ክትትል እየተደረገ እንደሚገኝም ተናግረዋል። በዚህም መሰረት ለኢንተርፕራይዞች የስራ ማስኬጃ ብድር አቅርቦትና የማምረቻ ማሽንን በሊዝ ፋይናንስ አማካኝነት ተደራሽ ከማድረግ አንጻር አበረታች ስራ መከናወኑን ያመላከቱም ሲሆን አክሎም በሩብ ዓመቱ ለ388 አነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞች ከ3.5 ቢሊዮን ብር በላይ የስራ ማስኬጃ ብድር መሰራጨቱን አስታውቀዋል። በተጨማሪም ለ277 ማኒፋክቸሪንግ ኢንተርፕራይዞች ከ877 ሚሊዮን ብር በላይ ዋጋ ያላቸው የማምረቻ መሳሪያዎችን ማሰራጨት መቻሉን ያስረዱ ሲሆን የቁጠባ ባህልን በማሳደግ የፋይናንስ ተቋማትን የማበደርና የኢንተርፕራይዞችን የመበደር አቅም ለማሳደግ በትኩረት መሰራቱንም ገልጸዋል። ተላላፊ ላልሆኑ በሽታዎች የሚያጋልጡ ምግቦችን የሚቆጣጠር ረቂቅ አዋጅ እየተዘጋጀ መሆኑ ተገለጸ። ይህ የተባለው የማህበረሰብ ጤናን የሚመለከቱ የተለያዩ ጉዳዮች ላይ የሚሰራው የተዋልዶ ጤና አገልግሎት ሰጪ ማህበራት ህብረት እንዲሁም ሌሎች የሲቪል ማህበራት በጋራ በሰጡት መግለጫ ሲሆን ከቅርብ ጊዜ ወዲህ እየተለወጠ የመጣው የአመጋገብ ስርዓት ተላላፊ ያልሆኑ ህመሞች ጫና ከ52 በመቶ በላይ እንዲሆን ማድረጉም ተነግረዋል። ይህንን ያስቀራል በሚልም ተላላፊ ላልሆኑ በሽታዎች የሚያጋልጡ ምግቦችን የሚቆጣጠር ረቂቅ አዋጅ እየተዘጋጀ መሆኑ ተገልጿል። በጤና ሚኒስቴርና በሌሎች ዓለም አቀፍ ተቋማት ትብብር እየተሰናዳ ያለው ረቂቅ አዋጁ ተላላፊ ባልሆኑ ህመሞች ምክንያት የሚደርሱ የጤና እንዲሁም ሌሎች ጫናዎችን ለመቀነስ የሚያግዝና ይህንንም በተለያዩ መንገዶች እንደሚደግፍ ተነግረዋል። በኢትዮጵያ ከሌሎች ጊዜያት በተለየ እንደ ስኳር፣ ደም ግፊት፣ ኩላሊት መድከምና ካንሰር ያሉ ህመሞች በሀገሪቱ ከሚከሰቱ ሞቶች ከ52 በመቶ በላይ ለሚሆኑት ምክንያት ሆነዋልም ተብሏል። ጤናማ ባልሆነ ምግብ ምክንያት የሚመጡት እነዚህ በሽታዎችም ተጽዕኗቸው ጤና ላይ ብቻ ለመሆኑ የተነገረ ሲሆን ኢትዮጵያ በሽታዎቹን ለመከላከል እንዲሁም ለሕክምና በየዓመቱ 31.3 ቢሊዮን ብር እያስወጣት መሆኑ ተገልጿል። ይህም ኢኮኖሚን ጭምር የሚጎዳ ሲሆን በጊዜ መፍትሄ ካልተሰጠውም ጉዳቱ እየጨመረ የሚሄድ እንደሆነም ተነግሯል። ጤናማ ያልሆኑ ምግቦች ምርትን የሚቆጣጠር አዋጅ ተግባራዊ በተደረገባቸው ሌሎች ሀገራት ከ6 እስከ 15 በመቶ ለውጥ መጥቷል፣ የበሽቶቹ ጫናም ቀንሷል የተባለ ሲሆን ረቂቅ አዋጁ የተሰናዳውም ምርቶቹ ሙሉ በሙሉ እንዳይመረቱ ለማስቆም ሳይሆን የህብረተሰቡን ጤና በማይጎዳ መልኩ እንዲመረቱና ተጠቃሚዎችም ሙሉ መረጃ ይዘውና አውቀው እንዲጠቀሙ ለማድረግ ነውም ተብሏል። የመንግስት ወይንም 4 ቁጥር ታርጋ የለጠፉ ተሽከርካሪዎች የትራፊክ ህግን እየተላለፉ መሆኑ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ቢሮ ባለፉት 3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸው ገልጸዋል። የኮድ 4 መኪና አሽከርካሪዎች የትራፊክ ህግን በመጣስ እንደፈለግን እንሁን ማለታቸው ትራፊክ ህግና ደንብን የማስከበር ስራውን በሚያከናውንበት ጊዜ እንቅፋት እየሆኑበት እንደሆነ ያስረዳው ቢሮው ህግን ለማስከበር መነሻው ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒው መንገድም ይነዳሉ ሲሉ በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያለው ኢቴሳ ተናግረዋል። ዳይሬክተሩ አክለው እነዚህ አሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር ይመርጣሉ፣ ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ምክንያት እየሆነ ነው ብለዋል። ከዚህ በተጨማሪም ህግን፣ የትራፊክ መብራትን በሚጥሱና ባልተፈቀደ መንገድ የሚያሽከረክሩ ባለስልጣናትም ሆኑ ማንኛውም አሽከርካሪዎች የሚቻለውን እየቀጣን ጥሶ የሚሄደውን ታርጋ ቁጥሩን መዝግበው በመያዝ በሚመለከተው አካል በማስጠራት ጥብቅ ቁጥጥርና ክትትል ይደረጋል ሲሉም በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ለሸገር ሬዲዮ ተናግረዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 171 ብር ከ20 ሳንቲም በመግዛት 174 ብር ከ62 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 217 ብር ከ75 ሳንቲም ገዝቶ 222 ብር ከ10 ሳንቲም ሽጧል። አንዱን ዩሮ 190
192 ብር ከ35 ሳንቲም በመግዛት 196 ብር ከ20 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 201 ብር ከ75 ሳንቲም ተገዝቶ 205 ብር ከ78 ሳንቲም ተሽጧል። የአረብ ኤምሬትስ ድርሃም 46 ብር ከ10 ሳንቲም ተገዝቶ 47 ብር ከ02 ሳንቲም ሲሸጥ የሳዑዲ አረቢያ ሪያል ደግሞ 45 ብር ከ02 ሳንቲም ተገዝቶ 45 ብር ከ92 ሳንቲም ተሽጧል። አንዱን የቻይና ዩዋን 22 ብር ከ55 ሳንቲም ተገዝቶ 23 ብር መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ለጥቅምት 21 ቀን 2018 ዓ.ም ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የዜና ዘገባዎቻችን እነዚህ ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን የምንገናኝ ይሆናል። እስከዛ ግን ቸር ቆዩልን። ሰላም። በመሃል ፒያሳ በቅናሽ ዋጋ ለሽያጭ ስለወጡ አፓርትመንት ቤቶች ሰምተዋል? ሰላም ጤና ይስጥልኝ። የአማና ኢምፖርት ኤክስፖርት እህት ኩባንያ የሆነውና ከ15 ዓመት በላይ በተለያዩ የቢዝነስ ዘርፎች ልምድ ያካበተው ሜሪት ፕሮፐርቲስ አሁን ደግሞ በፒያሳ ላይ በካሬ 90 ሺህ ብር ብቻ ባለ 1 መኝታ በ441 ሺህ ብር፣ ባለ 2 መኝታ በ855 ሺህ ብር፣ ባለ 3 መኝታ በ1.1 ሚሊዮን ማግኘት ይችላል። ታዲያ ይህ ቅናሽ የተመቻቸው ለ10 ሰዎች ብቻ ስለሆነ ስክሪን ላይ ባለው ስልክ እየደወሉ ቦታውን ያዙ። ሜሪት ፕሮፐርቲስ